ከደሞዝ ህይወት ልፋታ ጥቂት ቀናት ቀሩኝ። በጣም ደስ እያለኝ ነው ይህንን ቪዲዮ የምሰራው። ከደሞዝ ለመፋታት የምትፈልጉ ሰዎች እነዚህን 3 ምክሮችን እነግራችኋለሁ። ከደሞዝ ያፋቱኝ 3 ነገሮች። የመጀመሪያው ብድር፣ ከባንኮች ብድር ወስጃለሁ። ሁለተኛው አነስተኛ የቢዝነስ ሐሳብ ስላለኝ፣ ሶስተኛው ዩቲዩብ ነው። እንዴት የሚለውን ዝርዝር አድርጌ እነግራችኋለሁ። እያንዳንዳችሁ ደሞዝተኛ ናችሁ ሰዎች ይህን ከሰማችሁ በኋላ ቆም ብላችሁ ታስባላችሁ፣ ከደሞዝም ትፋታላችሁ። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያ ውስጥ በዚህ ሰዓት የተረጋጋ ህይወት ሊኖር የሚችል ሰው ቢያንስ በወር 50 ሺህ ብርና ከዛ በላይ ማግኘት የሚችል፣ እንደዛም ሆኖ ተረጋግቷል ማለት አይደለም። ቤት እና መኪና ያለው ከሆነ ቢያንስ ወሩን ሳይጨናነቅ መኖር ይችላል ብዬ አምናለሁ። ነገር ግን ከዛ በታች ደሞዝ እየተከፈለው የሚኖር ገቢው ከዛ በታች የሆነ ሰው ነገም ህልም የለውም፣ የትም አይደርስም። እኔን ጨምሮ ከቅርብ ጊዜ በኋላ የተገነዘብኩት ነው። ደሞዝተኛ ሆናችሁ ለ5 ሺህ ብር ለ10 ሺህ ብር ጭማሪ እድሜያችሁን የምታባክኑ ሰዎች ይህ ቪዲዮ እንዳያልፋችሁ። የምመክራችሁ ወሳኝ ነገር አለ። በአንድ ወር ሰርታችሁ ከ50 ሺህ ብር በታች የሚከፈላችሁ ከሆነ ይህ ስራ ለእናንተ አይሆንም። ምናልባት ዛሬን ሰርቫይቭ ልታደርጉ ትችላላችሁ እንጂ ነገን የሚያኖራችሁ የሚያስቀጥላችሁ ገቢ አይደለም። እስቲ አባዙት። 50 ሺህ ብር በአመት ማለት 600 ሺህ ብር ማለት ነው። አንድ አመት ሙሉ ሳትበሉ ሳትጠጡ ብታስቀምጡት ስንት ይሆናል? 600 ሺህ ብር። የ50 ሺህ ብር ደሞዝተኛ ናችሁ። አንድ አመት ሳትበሉ ሳትጠጡ ብታስቀምጡ ልትገዙ የምትችሉት ባጃጅ ነው፣ ቢበዛ ባጃጅ። ቆጠባችሁ አልቆጠባችሁም የ50 ሺህ ብር በታች ደሞዝተኛ ከሆናችሁ የትም መድረስ አትችሉም። ስለዚህ እሱን የጠበቃችሁ መኖር ማቆም አለባችሁ። የራሳችሁን ተጨማሪ ገቢ መፍጠር አለባችሁ። ደሞዙን አቁሙት እያልኩኝ አይደለም፣ ተጨማሪ ገቢ መፍጠር አለባችሁ ብያችኋለሁ። ለዛም ነው እኔ ጠዋት ማታ ቪዲዮ የምሰራው። በየቦታው ብድሮች አሉ። ስራችሁን ሳለቁ ብድር ተበድራችሁ ስራ ስሩ፣ ተጨማሪ ነገር ገቢ ለማግኘት ሞክሩ የምላችሁ። ብድር በየቦታው አለ። ብድርን ሳትንቁ ጥቃቅን ስራዎችን ጀምሩ። መኖሪያ ብራችሁን አትንኩት። ደሞዛችሁ ለመኖሪያችሁ ነው። ግን ተበድሩና ስራ ስሩበት። ኃላፊነት ይሰማችሁና ስራ ስሩበት። ተቀየሩ። የሀገራችን ሁኔታ አሳሳቢ እየሆነ ነው። በዚህ ከቀጠልን 100 ሺህ ብር ገቢ ያለውም ሰው መኖር ሰርቫይቭ ማድረግ የሚያቅትበት ጊዜ እየመጣ ነው። ስለዚህ ስራ ጀምሩና ስሩ ብዬ ነው ደጋግሜ ስለ ብድር የነገርኳችሁ። አሁንም እላችኋለሁ ተበደሩ። ሌላ ሁለተኛ አማራጭ ልንገራችሁ። ብድር ከወሰዳችሁ የምመክራችሁ ነገር፣ ስልክ አላችሁ፣ ይህን ቪዲዮ የምታዩት በጠቅላላችሁ ስልክ አላችሁ። ለምንድን ነው ዩቲዩብ ማትጀምሩት? ተጨማሪ ገቢ ሊሆን ይችላል። እኔ ከ11 ሰዓት በኋላ ከስራ ወጥቼ ነው ይህን ቪዲዮ የምሰራው። በቃ ገቢ እያመጣልኝ ነው፣ ተጨማሪ ገቢ እያመጣልኝ ነው። ኃላፊነት እንዲሰማኝ 50 ሺህ ብር ተበድሬ ካሜራ ምናምን ጨማምሬ መግዛት ትችል ነበር። ግን ያንን ብር ደግሞ ተበድሬ ሌላ ስራ ጀምሬበታለሁ። ነገር ግን እናንተ ኃላፊነት እንዲሰማችሁ ተበደሩና ማለት ጫና እንዲመጣባችሁ፣ ሪስፖንሲቢሊቲ እንዲመጣባችሁ፣ እዳ አለብኝ ብላችሁ እንዲሰማችሁ ተበደሩ። የምር ብድር በጣም ያነሳሳል። ግፊት ስላለው ነው፣ መክፈል አለብኝ የሚል ግፊት ስላለበት። የወሰድኩት እኮ ልሰራበት ነው። ስለዚህ ሰርቼ መመለስ አለብኝ፣ የሚጠብቀኝ አካል አለ ብላችሁ ስለሚሰማችሁ መበደር በጣም ጥቅም አለው። የራሳችሁ ገንዘብ ከሆነ ይቅር ብላችሁ ተስፋ ልትቆርጡ ትችላላችሁ። ግን ብድር ከሆነ ራሱ በተዘዋዋሪ ሞቲቬሽን ነው የሚሆነው ብድር በራሱ። ስለዚህ ብድር አሪፍ ነገር። ብዙ አማራጮች ነግሬያችኋለሁ ከዚህ በፊት። አንድ ምሳሌ ልንገራችሁ። ባለፈው ከባለቤቴ ጋር የሆነ ሀሳብ መጣልን። ልብስ ለመግዛት ሱቅ ወጣንና ከረባት አየን። ከረባት በምንመርጥበት ሰዓት ዋጋው ገረመኝ። 500፣ 600፣ 700 ነው የሚባለውና ያቺ የምታክል ብጣሽ ጨርቅ እንዴት ይሄን ዋጋ ወጣ ትሸጣለች የሚለው ከንክሎኝ ነበር። እና መስራት ባንችል እርግጠኛ ነኝ በዚህ ሂሳብ አይደለም ሰዎቹ የሚያመጡት። ከአንድ ከረባት ላይ ምን ያህል ሊያተርፉ ይችላሉ በሚለው እያብሰለሰልኩኝ ወደ ቤት መጣውና የከረባት ዋጋ 600 ብር ነው የገዛሁት አንዷን ከረባትና ለፕሮግራሙ ማሰብ ጀመርኩ። ቤት ቁጭ ካልኩ በኋላ አንድ ከረባት 600 ብር በስንት ብር ቢያወጡት ነው የሚለውን ማጣራት ጀመርኩና ወደ መርካቶ አካባቢ መረጃ ስፈልግ ከረባት ከ180 እስከ 200 ብር ነው የሚሸጠው። በጣም ነው ያስገረመኝ። አንድ ከረባት ያቺ ብጣሽ ጨርቅ ከ180 እስከ 200 ብር ነው የሚሸጠው።
እዛ ሱቅ ላይ በአንዷ ከረባት ያ ሰው 400 ብር ይዞብኛል ማለት ነው። ስለዚህ ኢሚዲየትሊ ነው ወደ ቢዝነስ ሐሳብ የቀየር ነው። እሷ ጋር ተመካከርና በጠዋት ላኳት መርካቶ። ወዲያው በንጋታው 10,000 ብር ሰጠዋትና 50 ከረባት ገዝታ መጣች። ደርሶ መልስ 50 ከረባት በ180 ብር 9,000 ምናምን ብር ነው የሚሆነው። 50 ከረባት ገዝታ መጣች እና ቁጭ ብለን ይዘን ወተን ለመሸጥ ስናስብ የት ነው ሊሸጥ የሚችለው? ባንኮች ላይ ነው ከረባት ሊሸጥ የሚችለው። አብዛኛው ባንከር ለከረባት ብሎ ከቢሮ ወጥቶ ከረባት ገዝቶ ምናምን የመምጣት ቻንሱ ጠባብ ነው። በሆነ አጋጣሚ ሲሄድ ነው ከረባት የሚገዛው እና ብዙ ባንከር ቤቱ ቢሄድለት ቦታው ላይ ድረስ ቢሄድለት ይገዛል የሚል ሐሳብ አመጣን። መቼ እንሂድ የሚለው ነበር ቀጣዩ ጥያቄ፣ መቼ እንሽጠው የሚለው ነበር። ከዛ ስናስበው በደሞዛቸው ወቅት አነስተኛ ብር ስለሚሆን በደሞዛቸው ወቅት ወስደን ብንሰጣቸው እጃቸው ላይ ብር ስላላቸው ኢሚዲየትሊ የመክፈል ቻንሳቸው ሰፊ ነው። አንድ ከመግዛት ሁለትም ሶስትም ሊገዙን ይችላል የሚል እቅድ ያዘንና የባንኮችን ደሞዝ ቀን አጣራን። ከዛ በፈረንጆች 20 ጀምሮ እስከ 25 ነው የሚል አጣራንና በፈረንጆች ከ20 እስከ 25 እነዛን 50 ከረባቶች ይዘን አካባቢያችን ወዳለ ባንኮች ጀመረች ማለት ነው። ያው ለወንዶች የሚሸጥ ዕቃ ስለሆነ ይሄም ራሱ አንድ ስትራቴጂ ነው። ሴቶች ቢሰሩት ይሄ ነገር ያዋጣል። ምክንያቱም ወንድ ከወንድ በቢዝነስ ከሚያወራ ይልቅ እንደዚህ ሽያጭ ላይ ለሴት ሲሆን የመከራከር ቻንሳችን በተፈጥሮ ደካማ ነው። ሴት ታሸንፈናለች እና ከኔ ይልቅ እሷ ብትሰራው ብዬ መረጥኩና እሷን ላኳት። 50 ከረባት በግማሽ ቀን የሸጠችው በ3 ቅርንጫፎች ውስጥ በመግባት በ400 ብር አታምኑኝም፣ በ400 ብር 50 ከረባት ሸጠችው ማለት ነው። 50 ሲባዛ በ400 ሳሉት 20,000 ብር። በ9,000 ብር የሸጥነውን የገዛነውን ከረባት በግማሽ ቀን ውስጥ 11,000 ብር ነው ያተረፍንበት። 11,000 ብር። ይሄ አጋጣሚ ነው። ነገ እንድገማው ብንል ቦታ ሪሶርስ የለንም። እኛ ክፍለ ሀገር ነው ያለነውና እንደ አዲስ አበባ ከተማ ላይ የምትኖሩ ሐዋሳ፣ አዳማ፣ ባህር ዳር ትልልቅ ከተሞች ላይ የምትኖሩ ሰዎች ማአት ባንኮች ባሉበት ኤሪያ ላይ የምትኖሩ ሰዎች ይህን ስራ ብትሰሩት በጣም በ2 ቀንና በ3 ቀን ውስጥ ተበድራችሁ እንኳን መስራት እጥፍ ማድረግ ትችላላችሁ። እና በጣም የገረመኝ እና ሌላም ስራዎች እንደዚህ ከምትፈልጉ ከሆነ ጠቁማችኋለሁ፣ ችግር የለውም። ግን ይህን ስራም ስሩበት እና ደሞዝተኛ ሆናችሁ መኖር በጣም አሳሳቢ ደረጃ እየሆነ ነው ኢትዮጵያ ውስጥ። ለስንትም ብር ደሞዝ ቢሆን ጊዜያችሁን አታባክኑ። አዲሽናል ስራ ለመስራት ሞክሩ። አማራጭ ሁለተኛው አማራጭ ዩቲዩብ ነው። ዩቲዩብን የጀመርኩት እኔ በቅርብ ነው። በቃ ይኸው እንደዚህ ነው ማወራው፣ ያለውን ነገር ማውራት ነው። ምንም ሌላ የተለየ ነገር የለኝም። ይኸው ስልኬን ጠረጴዛ ላይ አስቀምጫለሁ። ማብራት ከፊት ለፊት ያለ፣ መስኮት ከፊት ለፊት ያለ፣ ብርሃን የሚገባበት ቦታ ላይ ያበራብኛል። በቃ ጥሩ ቀረጻ ባለኝ ካሜራ ያው ጽድት ያለ ነገር ይመስለኛል። ለእናንተ እንደሚታይ እንደዚህ ቀርጻለሁ፣ ሐሳቤን አካፍላለሁ። ከዩቲዩብ ገንዘብ ጀነሬት ማድረግ ጀምሬያለሁ ማለት ነው። ስለዚህ ዩቲዩብ አሁን ስልክ ዝም ብላችሁ ስክሮል ከምታደርጉ እንደዚህ ከፍታችሁ ለምን እንትን አትሉም? እኔ አሁን እንደዚህ ሰርቼ ፖስት አድርጌው ወደ ስራዬ ስመጣ ነው ማየው። ስለዚህ ዩቲዩብም ጀምሩ። ብዙዎች ይሏችኋል፣ አሰልቺ ሊመስል ይችላል። ያው 1000 ሰብስክራይበር 4000 ወቻው ምናምን መምላት አው በጣም አሰልቺ ነው። ግን ምን አስጨነቃችሁ? የሆነ ቀን ጀነሬት እስከሚያደርግ እናንተ እየሰራችሁ እርሱት። ስለዚህ የሆነ ቀን ሰክሰስፉል ትሆናላችሁ። ስለዚህ ተስፋ ሳትቆርጡ ሞክሩ። አዲሽናል ገንዘብ ጀነሬት ለማድረግ ጣሩ። ደሞዝ ጭማሪ ምናምን አይሰራም። 100,000 ብርም ቢሆን አመቱን ሙሉ ሳበሉ በጥጡ 1 ሚሊዮን ብር የምትቆጥቡት 1 ሚሊዮን ብር የ100,000 ብር ደሞዝተኛ እንኳን ብትሆኑ። ስለዚህ በ1 ሚሊዮን ብር ልክ አመት ሙሉ እድሜያችሁ አባክናችሁ ሲደርስ ምንድነው 1 ሚሊዮን ብር ዛሬ መሬት ይገዛል? 1 ሚሊዮን ብር መኪና ይገዛል? ነቲንግ። ስለዚህ ደሞዝተኛ የሆናችሁ ተስፋ ቁረጡ። ህይወት አይቀየርም። ሰርቫይቭ ብቻ ነው የምታደርጉት። ደሞዝ ለሰርቫይቫል ብቻ ሆኗል። ስለዚህ ደሞዝን እርግፍ አድርጋችሁ ትታችሁ ስራችሁን አቆማችኋል። ጎን ለጎን ተጨማሪ ገቢ ለማምጣት ሞክሩ። በዚህኛው በደሞዛችሁ የዕለት ኑሮን ኑሩበት። ምግባችሁን፣ አስቤዛችሁን እና የቤት ኪራያችሁን ክፈሉበት። ቀሪ ግን ለነገ ህይወት የሚሆን ዴይሊ ገቢ ለማመንጨት ጣሩ። አለበለዚያ ኢትዮጵያ ውስጥ መኖር ቁርጡን ወቁት፣ ተራራ ነው፣ ያከተመ ነው። ስለዚህ መፍትሄ ፈልጉ ለማለት ነው ይህን ቪዲዮ የሰራሁላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የምሬን ነው። እንደዚህ የምትወዱ ከሆነ ሐሳብ ሰጣችኋለሁ። እናንተ እኔ ጋር ያልሰራ መስራት ያቃተኝ የቢዝነስ አይዲያዎች እናንተ ጋር ሊሰራላችሁ ይችላልና ጠቁማችኋለሁ። በጣም በጣም ሙቀት ነው ያለው አካባቢያችን ላይ ላበላጉኛለሁ። እንደዛም ሆኜ ለእናንተ መልእክቴን ከማስተላለፍ ወደኋላ አልልም። ሰብስክራይብ ያደረጋችሁ ይመቻችሁ።